passive versus active income ነው የሚባለው passive income and አንዳንድ በተለምዶ በተለይ ሀበሻ ሳይድ ሀስል ይለዋል ጌጋ ነው ሳይድ ሀስል ማለት ለምሳሌ ሙሉ ታይም ተቀጥረን እየሰራን ለ2 ሰዓት ይሁን ለ3 ሰዓት የምንሰራው ስራ ማለት ነው still we spend our time ሳይድ ሀስል ይሁን ፉል ታይም ስራ ታይም ነው የምንከፍለው አክቲቭ ነው ሁለቱ አክቲቭ ማለት ታይማችን ከፍለን የምናመጣው ብር ማለት ነው ስለዚህ ሳይድ ሀስል ስንል ለምሳሌ 8 ሰዓት ሰርተን ተጨማሪ 2 ሰዓት መስራት ነው still 2 ሰዓት is our time okay so ሳይድ ሀስል ማለት ተጨማሪ ኢንካም እንጂ አክቲቭ ነው ልክ ስራ ተቀጥረን እንደምንሰራ አክቲቭ ነው ምክንያቱም ያ ሳይድ የሚባለው ታይማችን ካልሰጠነው የሚሰጠን ነገር የለም so that's side hustle ማለት ከሬጉላር ስራ ውጪ ሂደን የምናመጣው ብር ማለት ነው still we give our time so that's active passive and active ማለት active ማለት ታይማችን ሰጥተን የምናመጣው ብር ማለት ነው passive ማለት ደግሞ በጣም ሚኒመም ታይም ሰጥተን የምናመጣው ብር ማለት ነው so ለምሳሌ ኢትሲ ሳይድ ኢንካም አይደለም ፓሲቭ ኢንካም because በሳይድ እየሰራን አይደለም የምናጠፋው ጊዜ የለንም ግን ብር ይሰጠናል ማለት ነው ሬንታል ፕሮፐርቲ ለምሳሌ ቤት ቢኖረንና ብናከራየው በወር አንዴ በሁለት ሳምንት አንዴ ሄደን ቼክ ልናርጋቸው እንችላለን እንጂ 8 ሰዓት ሰርተን አይደለም የሚሰጡን ብሩ አንዴ ከሰራነው ቤቱ ተከራይቶ በየወሩ ይሰጡናል ማለት ነው do we check once in a month once in 2 months yes but it's not active አይደለም ለምሳሌ 3000 የሚከፍለን ተከራይ ለምሳሌ ሞርጌጅ 1500 ቢሆን እና 3000 ቢከፍለኝ 1500 ትርፍ አለኝ አይደል so ለዚህ ትርፍ የሚሆን ኢኳል ታይም ቫልዩ አልሰጠውም ለምሳሌ ስሰራ 8 ሰዓት ስሰራ የ8 ሰዓት በስንት እንደተቆጠርኩ ካልኩሌት አድርጎ ነው የሚሰጠው ያችን 1500 ግን ካልኩሌት ተደርጎ አይደለም የሚሰጠው that's a passive income ስለዚህ ይሄ እንዳትሳሳቱ side income is active because side income ይባል እንጂ still we are spending our time so ከታይም ነው ጨዋታ passive income ማለት ወይም ጊዜ አናጠፋም ወይም ደግሞ ሚኒመም እናጠፋለን ማለት ሚኒመም ስንል በኢቲሲ ምን ማለት ነው ለምሳሌ ማን ቴክስ አረገ ማን መሰጅ አረገ ብላችሁ ሎጊን ታረጋላችሁ ባትመልሱ ምንድነው ሊስት ያረጉ ብላችሁ ሎጊን ታረጋላችሁ ሊስት ባታረጉ ይሄ ሚኒመም ምክንያቱም how is the health of my shop ብላችሁ ስትዩ ሊስት ስንት ተደረገልኝ ስንት ሸጥኩ ብላችሁ ለማየት የምታጠፉት በጣም ሚኒመም ታይም ማለት ነው like 20 ደቂቃ ሊሆን ይችላል 5 ደቂቃ ሊሆን ይችላል የሆነ ሎጊን አርጋችሁ የምትሰጡት በጣም ሚኒመም ታይም እና ተደማምሮ ምናልባት በወር 1 ሰዓት ቢሆን because 5 ደቂቃ every day ብንሰጠው 5 ደቂቃ በ30 ቀን probably ከ1 ሰዓት በላይ ነው ምናጠፋው ኢትሲ ላይ ማለት ነው so that's a passive ቤት ብናከራይም ምናጠፋው ወደ ቤቱ ቼክ ልናርጋቸው ሃይል ልንላቸው የሆነ ልናርግ ወይም የሽንት ቤት እንትኑ ተበላሸ ቢለን ሜንቴናንስ ልናርግ every day አይደለም ሜንቴናንስ ልናርግ like once a month once in 2 months no maintenance ልናርግ ስለዚህ ይሄ ፓሲቭ ይባላል ፓሲቭ ማለት ለሚሰጠን ብር ኢኳል ታይም ማንሰጥበት ማለት ነው ሳይድ ሀስል እና ሬጉላር work hour is both of them active income you have to understand what is side hustle what is passive income what is active income ያሁን passive income ግን ይሄኛው አሁን ራሱ የምንጠቀምበት ያለ ነው let's see one of the passive income ምክንያቱም ያው እንዳለው once in a while ቼክ የምናደርገው እንጂ
ሄደን ቆመን የምንሰራው ኢንቨንተሪ የምንቆጥረው ሰራተኛ የምንቆጥርበት ኦር የሆነ ትራንስፖርቴሽን አውጥተን የምንሄድበት የሆነ ሰዓት በጣም ረጅም ሰዓት የምንጠቀምበት አይደለም። So Etsy is one of the passive income. ያው እንደ አማዞንም ያው ነው። ሌላው ግን ያጠናሁት የቱርቦ ነው። ቱርቦ የሚባለው የትራንስፖርቴሽን መኪና ገዝቶ ማከራየትም it's kind of passive income ነው። passive income ይሆናል ብዬ የማስበው Etsy መጀመሪያ ነው። I know Etsy, eBay, Amazon, Poshmark passive income ናቸው ብዬ አስባለሁ። እንዴት ነው የሚጀመረው? ነው if you have like all you need is computer እና የተወሰነ ገንዘብ ማስጀመሪያ ነው የሚያስፈልገው። active income like any professional ስራ it could be medical ስራ nurse ሊሆን ይችላል። ባንክ ውስጥ አካውንታንት ልትሆን ትችላለህ። what else? It could be like I don't know, personal trainer ልትሆን ትችላለህ። yeah, something in the አይነት ነገሮች active income ምን ያስፈልጋል? before you start ስራ ከመጀመሪያ በፊት ትሬኒንግ ያስፈልጋል፣ ኤጁኬሽን ያስፈልጋል። ረጅም ሰዓትን እዛ ላይ spend ታደርጋለህ so in order to get some money. active income ማለት ያው ራሳችን የምናደርገው እኛን የሚፈልገን ስራው እኛን የሚፈልገን ሲሆን active income ይባላል። ስራው ደግሞ እኛን የማይፈልገን ልክ ፖሽማርክ አክቲቭ ነው ለኔ፣ Etsy passive income ነው። ምክንያቱም Etsy ላይ ምንም እጄ አያርፍም። ፖሽማርክ ግን ሁሉ ጊዜ እኔን ይፈልገኛል ማለት ነው። ልክ ስራ ሄዳችሁ 8 ሰዓት ሰርታችሁ እንደምትመጡት 8 ሰዓት አለ ስራው እንጂ ፖሽማርክን ጧት ተነስቼ ፎቶ አንስቼ ዲስክሪፕሽን ጽፌ ታይትል አርጌ ፖስት ማድረግ የግድ ነው። ስለዚህ እኔን ይፈልጋል። እስነገና እሱ passive income active income ነው እሱ ማለት ነው። So what about some other passive incomes? Can you list? አሁን እኛ ይሄንን ዋላርቱ ይሄ እሺ passive incomeአችን ነው ብለናል። print on demand ቲሸርቶቹ እንደዛ ነው። affiliate marketing passive income መሆን ይችላል። ኦንላይን ኮርሶችን ኢቡክን አዘጋጅተን ብንሸጥ እንደሱ passive income ይሆናል። even YouTube ብንሰራ የኮንቴንት ያው ሞኔታይዜሽን አድርገን helpful videos ሰርተን ዋንስ እንትን ብንለው እሱም passive income ሊሆን ይችላል። and stock passive income መሆን ይችላል። ስታክ ኢንቨስትመንት ካረግሹ ስታክ ላይ 3 አይነት ስታኮች አሉ። ኢንቨስትመንት ማለት አንዴ ከገዛሹ 2 አመት 5 አመት 10 አመት የምትይዙ ከሆነ ፓሲቭ ይሆናል። ላይክ ልክ እኔ ዴይ ትሬደር ከሆንሽ ግን ከሌለሽ have to be there. So anytime when we give our time is active. ብዙ ብር እንስራ ትንሽ ብር እንስራ እሱ አይደለም መለኪያ። የኛ ታይም ይፈልጋል አይፈልግም። So basically day trade is active ማለት ነው? Yes, በጣም active. So 2 ሰዓት 3 ሰዓት ብቻ ትሬድ አድርገን የምንወጣት ያ still active income ነው የሚባለው? አንቺ አብረሽ ስላለሽ አንቺ ስለሆነ የምታስኬጁ it is active income. ከሌለሽ ነው አንቺ እጅሽ ማይነካው ልክ እጅሽን አይነካው ማለት ነው። በቃ እሱ ነው passive income እዛ ጋር። ለምሳሌ ልንገርሽ passive የሚባለው አንቺ ቫኬሽን ብትሄጂ ብትታመም ሆስፒታል ብትገቢ ወይም የሆነ ቢያጋጥም ስቲል ኢንካም አለሽ ማለት ነው። ስራሽ ግን ተቆጥራሽ የምትሰሪው ስራ ቫኬሽን ስለሄድሽ አይከፍልሽም። ካልሰራሽ አይከፍልሽም። ስታክም እዛ ስክሪን ላይ ቁጭ ካላልኩ የሚከፍለኝ ሰው የለም አክቲቭሊ ማለት ነው። ስለዚህ እኛ የማይፈልግ ኢንካም ፓሲቭ ኢንካም ይባላል። እኛ የማይፈልግ ጠቅላላ ነው። እኛ የሚፈልግ ከሆነ ግን የፈለገ ኢንካም ይኖረው ኢቭን ለምን 1 ሚሊዮን ፐር ዴይ አልሰራም። ለምሳሌ ሱቅ ብንከፍት የሆነ ቦታ ሱቅ ባንከፍት እኛ ካልከፈት ነው ብር የማያመጣ ከሆነ አክቲቭ ይሆናል ማለት ነው። ምክንያቱም ያ ሱቅ እኔ ካልከፈትኩት የማይሰራ ከሆነ
አክቲቭ ነው ማለት ነው። ስራዬም 8 ሰዓት ተቀጥሬ የምሰራው ስራዬም እኔ ከሌለው ስለማይከፍሉኝ አክቲቭ ይባላል። ስታክም 2 ሰዓት ይሁን 30 ደቂቃ ይሁን እኔ ከሌለው የማይሰጠኝ ከሆነ አክቲቭ ይባላል።